ከተመሰረተ 31 ዓመታትን አስቆጥሯል። ወደ 12000 የአክሲዮን ባለቤቶችም አሉት። በአሁኑ ወቅት በብሔራዊ ባንክ ያለው የሚቆጠር ተቀማጭ ሀብቱ 415 ቢሊዮን ብር በላይ ደርሷል። በመላ ሀገሪቱ ከ105000 በላይ ቅርንጫፎችን በመክፈት አገልግሎት እየሰጠ ይገኛል። የአዋሽ ባንክ አዋሽ ባንክ የተቋቋመው የዛሬ 31 ዓመት አካባቢ ነው። የተቋቋመውም በአውሮፓውያን አቆጣጠር በ1994 ኖቬምበር ላይ ነው። የተቋቋመውም በ486 ባለ አክሲዮኖች 24 ሚሊዮን ብር አካባቢ በሚሆን ካፒታል ነው የተቋቋመው። መጀመሪያ ዓመት ላይ የከፈተው 5 ቅርንጫፎች ብቻ ነበረ እና ይህንን 5 ቅርንጫፎች የጀመረው በ137 ሰራተኞች ብቻ ነው። ዛሬ ግን ከ1000 ቅርንጫፍ በላይ አለው። በእነዚህ ቅርንጫፎች አማካኝነት ደግሞ ያፈራነው ደንበኞች በአሁኑ ወቅት ወደ 16 ሚሊዮን በላይ ደርሷል። የሰበሰብናቸው የዲፖዚት መጠን ወደ 415 ቢሊዮን ደርሰናል። በአሁኑ ወቅት ወደ 12000 ባለ አክሲዮኖች ያሉት ባንክ ነው። አዋሽ ከመደበኛ የንግድና የኢንሹራንስ የባንክ አገልግሎቱ ባሻገር ታዲያ በሰው ተኮር የማህበራዊ አገልግሎቱ ዘርፍም በርካታ ስራዎችን እያከናወነ ይገኛል። የአዋሽ ባንክ አዲስ አበባን ጨምሮ በመላ ኢትዮጵያ ቅርንጫፎች ባሉበት አካባቢዎች በሙሉ ክብራችን ወገናችን ደስታችን ማካፈላችን በሚል መሪ ቃል የተለያዩ ድጋፎችን እያደረገ ነው የሚገኘው። ከተቋቋመበት ጊዜ ጀምሮ እስካሁን ድረስ ሰው ሰራሽ በሆኑና በተፈጥሮ አደጋ ለሚደርሱ ችግሮች ቀድሞ የሚገኝ ባንክ መሆኑ በተለያየ አጋጣሚዎች አስመስክሯል። የማህበራዊ ግዴታውን በየዓመቱ የሚወጣ ባንክ ነው። በትምህርት፣ በጤና፣ በህፃናት፣ በአረጋውያን፣ በሴቶች፣ በአካባቢ ጥበቃ እንዲሁም በልማት ስራዎች ላይ ይህንን ነገር ሲያደርግ ቆይቷል። አዋሽ ባንክ በዋናነት የእስልምናና የክርስትና እምነት በዓላት እንዲሁም ብሔራዊ በዓላት ሲደርሱ በዓልን ከወገኖች ጋር ማክበር አንዱ የማህበራዊ ኃላፊነት መወጣት ማሳያው ነው። በየበዓላቱም ደስታውን አብሮ ተካፍሎ ለማሳለፍ የማዕድ ማጋራትና ሌሎችም ተግባራትን ያከናውናል። በዓል በመጣ ቁጥር ከዚህ በፊት ለገና በዓልም ለአዲስ ዓመት አምናም እንደዚሁ ለአብይ ጾም መፍቻ ለፋሲካ በሁሉም ቤተ እምነቶች በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን፣ በኢትዮጵያ ካቶሊካዊት ቤተክርስቲያን፣ በፕሮቴስታንት የተለያዩ አድባራት ለአቅመ ደካሞች እንደዚህ አብረን በዓሉን ደስታችን ማካፈላችን በሚል አብሮ ያከብራል ማለት ነው። የሃይማኖት በዓልን ተከትሎ የአዲስ ዓመት የጌታችን ልደት እና የትንሣኤ በዓሉን በማስመልከትም ያደርጋል። ለእስልምና ሃይማኖት ተከታዮች ደግሞ በረመዳን ጊዜ እርዳታ እና የምገባ የአፍጥር ፕሮግራምም እናደርጋለን። የዘንድሮ የ2018 የፋሲካ በዓልን አስመልክቶ የተከናወነው የማዕድ ማጋራትም ለ5000 በዝቅተኛ የኢኮኖሚ ደረጃ ላይ ለሚገኙና ለአቅመ ደካማ አዛውንቶች የአይነትና የገንዘብ ድጋፍ ያደረገ ነው። በመላ አገሪቱ ያሉ በሁሉም ሪጂኖቹ በኩል 5000 ወገኖችን ነው የምንደርሰው። የዱቄት፣ ዘይት፣ የጥሬ ገንዘብ ጭምር እየሰጠ ይገኛል። በዚህም ደግሞ ማህበረሰባችን አትሊስት አመት ባሉን በደስታ ያሳልፋል ብለን እናምናለን። ለበዓል መዋያ የሚሆን 25 ኪሎ ዱቄት፣ 5 ሊትር ዘይትና 3000 ብር ደግሞ በጥሬ ገንዘብ ለመስጠት ነው እዚህ የተገኘ ነው። በዚህ ጊዜ እንግዲህ የምናደርገው እርዳታ በ13 ቀጠና ጽሕፈት ቤታችን በኩል በመላው ኢትዮጵያ እያከናወንን ነው የምንገኘው። ድጋፉን ያገኙት አቅመ ደካማ የማህበረሰብ ክፍሎች በተደረገላቸው ድጋፍ ደስታቸውን የገለጹት በጥልቅ ስሜት ነው። ውስጤ ደስታ ፍንክ አለው። ውስጤ ደስታ ፍንክ አለው። አይቼው አላውቅማ።
በጣም ደስ ብሎኛል። ለልጆቼ ዳቦ ማረኩት፣ ገንፎ ማረኩት፣ ለልጆቼ በልተውልኝ ያድራሉ። ዘይቱም አይቸግረኝም፣ ዱቄቱም ይሄው አለ። በጣም ተደስቼ ነው የምውለው። እግዚአብሔር ይስጥልን፣ እድሜና ጤና ይስጥልን። ከህሊና በላይ ነው። እንዴት ነው እኛ መቃብር ቤት ነው የምንኖረው፣ ጠያቂ የለንም። እንዲያው ነገር ያላሰብነው ነው እንግዲህ ለሰጪ ይስጥ ነው የምንለው። ደግሞ ማህበሩን ደግሞ በእድሜ በጤና ያቆይልን ነው። ለዛሬ ዓመት ደግሞ እንደዚሁ እግዚአብሔር በሰላም አድርሶ ለመገናኘት ያብቃል። ደስ ብሎኛል። እግዚአብሔር ይስጥልኝ፣ እድሜና ጤና ይስጣችሁ። አዋሽ ባንክ ይስፋፋ በሁሉም ቦታ። እግዚአብሔር ይስጥልኝ፣ አመሰግናለሁ። የሁሉ ህዝብ ማህበር ተሰብስቦ እንደዚህ መስጠት በጣም በአሁኑ በኑሮ ውድነት ጊዜ በጣም ከባድ ነው እና እግዚአብሔር ጨምሮ ይስጣችሁ መድኃኒዓለም። እኛ በጣም ደስታ ነው የተሰማን ነው ሰው በመሆናቸው በእርዳታቸው ትልቅ እርዳታ ነው። ይህን መርዳታቸው በጣም እኛ ደስታ ተሰምቶናል። አዋሽ ባንክ በሰው ተኮር የማህበራዊ አገልግሎት ላይ ዝቅተኛ የሆነ የኢኮኖሚ ደረጃ ያላቸውን የማህበረሰብ ክፍሎች ተደራሽ ለማድረግ ይሰራል። ትኩረት የምናደርገው ዝቅተኛ ገቢ ያላቸው ወይንም ደግሞ አቅመ ደካማ የሆኑት የማህበረሰብ ክፍሎች ላይ ነው የምናደርገው። የተለያዩ የሀገሪቱ ክፍሎች የሚኖሩ የተለያዩ የህብረተሰብ አካላት በዚህ ተጠቃሚዎች ናቸው። በተለያየ ዘርፎች ሴቶችን፣ ህፃናትን፣ ትምህርትን አትኩረን እየሰራን ያለን። አቅመ ደካሞች አካባቢ ቤት ግንባታን በማድረግ የተማሪዎች የትምህርት ቤት ምገባ አካባቢ እየሰራን ያለንና ደግሞ ሰፊ የህብረተሰብ ክፍሉ የዚህ አዋሽ የማህበራዊ ኃላፊነትን ተግባር ላይ ተጠቃሚዎች ሆኗል ማለት እንችላለን። ትኩረት አድርገን የምንሰራው ዝቅተኛ ገቢ ያላቸውና አቅመ ደካሞችን ልየታ በማድረግ ነው። ይህንን ልየታ የምናደርገው በሃይማኖት ድርጅቶች አማካኝነት እንደዚሁም የወረዳ አስተዳደር ደግሞ በዛ በኩል ደግሞ የምናገኛቸው ተረጂዎች አሉ። የውስጥ አሰራር ሂደት አለን፣ ፕሮሲጀር። እሱን በመከተል ልየታ በማድረግ ትክክለኛ መረዳት የሚገባና እርዳታ የሚሹ መሆናቸውን እየለየን የምንረዳበት ሂደት ነው። የፋሲካ በዓልን አስመልክቶ የተከናወነው የማዕድ ማጋራት የክርስትና ሃይማኖት የሚደግፈውና ለወገንም አለኝታነትን ያመላከተ ተግባር ነው። በመጽሐፍ ቅዱስም የሚጠቀሰው ስጡ ይሰጣችኋል ነው። ከመስጠት የበለጠ ሌላ ትልቅ የሚያረካ የለም በነፍስም በስጋም እና ስለዚህ አዋሽ ባንክ ዛሬ ትልቅ እርዳታ ነው ያደረገው። ትልቅ እርዳታ ነው ምንድነው? የትንሳኤን ጾሞ የከረሙትን ሲሰግዱ የከረሙትን ሲጸልዩ የከረሙትን ይህን እንደገና መስጠቱ ትልቅ የሚደነቅ ባንክ ነው። ሰው የሚኖረው በተስፋ ነውና ስለዚህ እነዚህ ወገኖቻችን ደግሞ አዋሽ ባንክ እንደዚህ አይነት መልካም ስራ ሲሰራ ወገን አለን፣ አለኝታ አለን፣ ሰው አለን ብሎ ተስፋ እንዲያደርጉ ይረዳቸዋል ማለት ነው። የፋሲካ በዓልን በባዶ ቤት ሊያሳልፉ የነበሩ ህይወት የከበዳቸው አቅመ ደካማና አረጋውያን በድጋፉ በዓልን በደስታ ከቤተሰቦቻቸው ጋር ለማሳለፍ እድል እንደፈጠረላቸው ይገልጻሉ። ግግር አድርገን ብልጥ ወጣችን ስሬት አሟልታችሁልኛል። አዋሽ ባንክ ውሎ ይግባልኝ፣ ውላችሁ ግቡልን፣ ቆዩልን። ደሃ ደካማ ስለሆነ ባዶ ይጀለን ደስታ ከሀብታም ጋራ ከጋበጃ ጋራ ዘና ብሎ ማለት ነው። ልጆቼ ጋራ ደስ ብሎኛል። እንግዲህ ቤተሰብ ኃላፊ ነኝ። የልጆች እናት አሮጊት እናት አለች። እሷም እንደዛ አቀርብላት በጣም ምስጋና ነው የምታቀርበው። በጣም ነው ደስ የሚለኝ። ለእኔ ደስ ያለኝ ይሄ ነው ስላቸው ደስ ይላቸዋል። እንግዲህ በዚህ የ2018 የትንሣኤ በዓል ላይ የምናካፍለው ማዕድ ውስን ነው። ቅድም እንዳልኩት ለ5000 ሰው ብቻ ነው። እነዚህ 5000 ሰዎች በዓሉ ባህልን እንዲመስልላቸው ቤተ ዘመዶቻቸውን፣ ልጆቻቸው ከቤተሰብ ጋር ሆነው ከጓደኞቻቸውም ጋር ሆነው በደስታ እንዲያሳልፉ ለማድረግ የታሰበ ማዕድ ማጋራት ነው። አዋሽ ባንክ ማህበራዊ ኃላፊነትን የስራው አካል በማድረግ አመታዊ እቅድ ጋር አካቶ በየአመቱ የተለያዩ የማህበረሰብ ክፍሎችን ተደራሽ ለማድረግ እየሰራ ይገኛል።
በጀት ባይኖር ነው ለምሳሌ ተነስተን በተለያዩ አመት በዓላትም ማድረግ አንችልም ማለት ሶ በየአመቱ መጀመሪያ ላይ ቅድሚያ ላይ በጀት ተበጅቶ ይሄንን ያህል ለዚህ አይነት ስራ ባንኩ ወጪ ማድረግ አለበት። ህብረተሰብ ውስጥ ነው ያለነው። የህብረተሰባችን ችግር መጋራት አለብን። የህብረተሰባችንን ችግር አብረን ለመቅረፍ መስራት አለብን ብለን ነው የምንንቀሳቀሰውና በጀት ተበጅቶ ስርዓት ኖሮት በፖሊስ የተደገፈ አሰራር ነው ማለት ነው። ባንኩ በየአመቱ መጀመሪያ ላይ እንግዲህ በጀት በጅቶ የሚንቀሳቀስ ነው የሚሆነው። ባለፈው አመት እንኳን ወደ 600 ሚሊዮን ብር ለተለያዩ ማህበራዊ ኃላፊነት አውለናል። በዘንድሮ አመትም በተመሳሳይ መልኩ በጀት አድርገን እንደዚሁ ከመጀመሪያው አመት ጀምሮ በተለያየ ኩነቶች ላይ እየተሳተፍን ይህንን የማህበራዊ ግዴታችንን እየተወጣን ያለ ነው። ለወደፊቱም አጠናክረን የምንቀጥልበት ነው የሚሆነው። የአዋሽ ባንክ የድጋፍ ተሞክሮ ለሌሎችም መሰል ተቋማት አርአያ የሚያደርገው ተግባር ነው። ይህን ያየ ሁላችንም እንደው በሰው ሰውነት ወርቆ የሚያድረውን ሰው ጦሙን የሚያድረውን ሰው ሁሉም እንደው የኢትዮጵያ ሰው ራስ በራሱ ቢረዳዳ ጥሩ ነው እላለሁ። አርአያ ለመሆን ተምሳሌት ለመሆን ነው እንጂ እኛ አሁን በዚህ የፋሲካ ትንሣኤ በዓል የምንደርሰው ለ5000 ሰው አካባቢ ነው። አዋሽ ባንክ ይህን ካደረገ ደግሞ ሌላውም በየበኩሉ ደግሞ የቻለውን ያህል ቢያካፍል ቢረዳ ለወገኑ ቅርብ መሆኑን ቢያሳይ ተባብረን ብዙ ሰው መድረስ ይቻላል፣ ብዙ ሰው መርዳት እንችላለን። የባንኩ የስራ ኃላፊዎችና አመራሮችም ለመላው የክርስትና እምነት ተከታዮች ለብርሃነ ትንሣኤው በዓል የእንኳን አደረሳችሁ መልካም ምኞታቸውንም ይገልጻሉ። ለመላ የክርስትና እምነት ተከታዮች እንኳን ለትንሣኤ በዓል በሰላም አደረሳችሁ። መልካም በዓል ይሁንላችሁ። መልካም ፋሲካ። መላው የአገራችን ህዝቦች፣ መላው የኢትዮጵያ ህዝቦች እንኳን ለ2018 ዓመተ ምህረት የፋሲካ በዓል በሰላም አደረሳችሁ ማለት እንፈልጋለን። በሀገር ውስጥና ከሀገር ውጭ ለሚገኙ በአጠቃላይ ለክርስትና እምነት ተከታዮች በሙሉ ይህ የ2018 የፋሲካ በዓል የሰላም የጤናና የፍቅር እንዲሆንልን እመኛለሁ። አገራችን ኢትዮጵያን ደግሞ እግዚአብሔር እንዲጠብቅ እመኛለሁ። ለመላው የክርስትና ሃይማኖት ተከታዮች በሙሉ እንኳን ለ2018 የፋሲካ በዓል አደረሳችሁ እያልኩ በዓሉ የደስታ፣ የማካፈል፣ የአብሮነት፣ የሰላም እንዲሆንላችሁ በባንኩ ስም እመኛለሁ።